ኢትዮጵያ የተፈጥሮ ጋዝ ብሎም ድፍድፍ ነዳጅ ክምችት እንዳላት ለአስርት ዓመታት ሲነገር ቆይቷል። እኛም ተረኛ ትውልድ ሆነን ይህን ሲነገር ሰምተናል። ለረጅም ጊዜያት ይህን በጥናት ላይ ብቻ የቆየ ሀብት ከመሬት ማዕፀን ወደ ገጸ ምድር በማውጣት ሀገርን ተጠቃሚ ለማድረግ ሰፊ ጥረት ተደርጓል። ይህ የኦጋዴን ሰርጥ ከብዙዎቹ የኢትዮጵያ አካባቢዎች መካከል በተፈጥሮ ጋዝና በድፍድፍ ነዳጅ ከፍተኛ ክምችት ያለው ነው። እንደ አውሮፓውያን አቆጣጠር ከ1920ዎቹ መጀመሪያ ጀምሮ ይህ ሀብት እንዳለና በተለይ ከ1940ዎቹ ጀምሮ ጥልቅ ምርመራዎችና ፍለጋዎች በተለያዩ ኩባንያዎች ሲደረጉ ቆይተዋል። እንደ አውሮፓውያን አቆጣጠር ከ1970ዎቹ መጀመሪያ ላይ የነዳጅ ጉድጓዶች መቆፈር ተጀምሮ ላለፉት 53 ዓመታት በርካታ ኩባንያዎች በተለያዩ የኦጋዴን አካባቢዎች ጥናቶችና የነዳጅ ጉድጓድ ቁፋሮዎች ሲያከናውኑ ቆይተዋል። ታዲያ የለረጅም ጊዜያት በመንግስታት ብሎ መላ ህዝብ ሊናና የጋራ ወግ ውስጥ ሲንሸራሸር የቆየ ሐሳብ በመስከረም 22 2018 ዓ.ም እውን መሆን ወደ መጀመር ተሸጋገረ። በሶማሌ ክልል በአይነቱ ለኢትዮጵያ የመጀመሪያ የሆነው የኦጋዴን ፈሳሽ የተፈጥሮ ጋዝ ማምረቻ ተመርቆ ስራ ጀመረ። የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። አብዛኛው ላይሰንስ ወሳጅ ደላላ ነው፣ አልሚ ሳይሆን ደላላ ነው። በዚህ መንገድ ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ፣ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። ታዲያ እውነቱ በዜጎች ላይ ከሚፈጥረው ደስታ ባሻገር የተፈጥሮ ጋዝ ምንድነው? ከሌሎች ነዳጆችስ በምን ይለያል? በነዳጅ ግዢ ቢሊዮኖችን ስታወጣ ለቆየች ኢትዮጵያስ ምን ማለት ይሆን? የእጽዋት እንስሳትና ሌሎች አካላት ቅሪት ሚሊዮን ዓመታትን በሚወስድ ሂደት ወደ ተቀጣጣይ የተፈጥሮ ነዳጅነት እንደሚለወጥ ሳይንስ ይነግረናል። በዚህ መልክ ከተፈጠሩ የተፈጥሮ ነዳጅ አይነቶች መካከል ድፍድፍ ነዳጅ፣ ድንጋይ ከሰልና የተፈጥሮ ጋዝ ይጠቀሳሉ። ሲሞቱ ወደ ታች እየዘቀጡ ኦክሲጅን በማይገኝበት ሁኔታ ከላያቸው ላይ አሸዋ አፈር ሲከመርባቸው፣ ጊዜ ሲወስድ፣ ሙቀት ሲጨምር፣ ከላያቸው ላይ ፕሬሸር ሲበዛባቸው እነዛ ነገሮች ወደ እነዚህ አይነት ጋዞች ይቀየራሉ ማለት ነው። እንግዲህ ምንድነው ቴምፕሬቸሩ ያው ሙቀቱና ያለባቸው ጫና ከላይ የሚመጣው ፕሬሸር ጫናው ዝቅተኛ ሲሆን እነዚህ ወደ ከባዶቹ ጋዞች አካባቢ መጀመሪያ እናገኛለን። ነገር ግን ሙቀቱ እየጨመረና ከ70 ዲግሪ ሴንቲግሬድ እስከ 170 ዲግሪ ሴንቲግሬድ ድረስ እየሆነ በሚሄድበት ጊዜ ወደ ቀላሎቹ ጋዞች ይመጣል ማለት ነው። አሸዋው አፈሩ ቢከመረው ወደ ድንጋይነት ይቀየራል ማለት ነው። በሙቀትና በመጨመቅ በፕሬሸር የተነሳ ያ ነገር ከስር ውሃ ብዙ ጊዜ ከዛ በኋላ ቀጥሎ ፈሳሽ ይሄ ነዳጅ ብለን የምንላቸው አይነቶች ክሩድ ኦይል ተብሎ የሚባል ይቀመጣል ማለት ነው። ከዛ ላይ ደግሞ ከፍ በምንልበት ጊዜ ጋዝ ይቀመጣል ማለት ነው። በዚህ መልክ ይቀመጣል። ግን ሁል ጊዜ በዚህ መልክ እናገኘዋለን ማለት አይደለም። አንዳንድ ጊዜ ከቦታው ከሁኔታውም ጋዙ ብቻ ሊገኝ ይችላል፣ ነዳጁ ብቻ የሚገኝበት ሁኔታ አለ። አብዛኛው ጊዜ ግን የሚገኙት በዚህ መልክ ነው ማለት ነው። ውሃ ከስር ይኖራል። ከዛ በኋላ ነዳጅ ከበላዩ ላይ ጋዝ ይቀመጣል ማለት ነው። በተለይም የ19ኛው ክፍለ ዘመን ቴክኖሎጂያዊ ፈጠራና ኢኖቬሽኖች እነዚህን የተፈጥሮ ነዳጆች በተሻለ ማውጣትና ጥቅም ላይ ማዋልን አስቻሉ። በዚህም ኢንዱስትሪዎች አደጉ፣
የሰው ልጅ ስልጣኔ ባቡርም ታይቶ በማይታወቅ ፍጥነት መንጎድ እንዲጀምር ሆነ። ዛሬ ላይ እዚህ ስልጣኔ ነጸብራቅ የሆኑት ተሽከርካሪ፣ መርከብና አውሮፕላኖች ዋነኛ መንቀሳቀሻቸው ይህ በተፈጥሮ የሚገኝ ነዳጅ ሲሆን በኤሌክትሪክ ምርትና ኢንዱስትሪዎች ሥራ ውስጥም ዳራቸው ሰፊ ነው። የአየር ንብረት ለውጥን ለመከላከል ይረዳ ዘንድ እንደ ፀሐይ፣ ንፋስና ውሃ ያሉ ታዳሽ የኃይል ምንጮች ድርሻቸው ከጊዜ ወደ ጊዜ እያሳደጉ መጥተዋል። ይሁን እንጂ ድፍድፍ ነዳጅና የተፈጥሮ ጋዝን መተካት ላይ አሁንም ብዙ መንገድ ይቀራቸዋል። በተፈጥሮ የሚገኙ ነዳጆች የዓለሙ የኃይል አቅርቦት ድርሻን 54 በመቶ እንደሚሸፍኑ የዓለም አቀፉ ኢነርጂ ኤጀንሲ መረጃ ያመለክታል። ታዲያ ሙሉ ለሙሉ ወደ ታዳሽ ኃይል ለመሸጋገር ረጅም ጊዜና ከፍተኛ መዋለ ንዋይ እንደመጠየቁ በመጪዎቹ ዓመታት ውስጥም የተፈጥሮ ጋዝና ሌሎች የተፈጥሮ ነዳጆች ሚና ሰፊ ሆኖ ይቀጥላል። የዕለት ተዕለት እንቅስቃሴያችን መዘውር በመሆን ረገድ የተፈጥሮ ጋዝ ከሌሎች የተፈጥሮ ነዳጆች በተለይም ከድፍድፍ ነዳጅ ጋር ብዙ ቢመሳሰሉ ቁልፍ ልዩነት ነጥቦች ግን አሏቸው። ስሪታቸውን ስናይ ድፍድፍ ነዳጅ ልዩ ልዩ የካርበንና ሃይድሮጅን አተሞች ውህድ ሲሆን በውስጡም እንደ ሰልፈር፣ ናይትሮጅንና ኦክሲጅን ያሉትን ንጥረ ነገሮች ይይዛል። የተፈጥሮ ጋዝ በበኩሉ በዋናነት የአንድ ካርበንና 4 ሃይድሮጅን አተሞችን የያዘ የሚቴን ውህድ ነው። በተፈጥሮ የሚገኙ 4 የጋዝ አይነቶች አሉ። የመጀመሪያው ሚቴን ተብሎ የሚባለው አንድ ካርቦንና 4 ሃይድሮጅን ውህዶች አንድ ላይ አብረው የሚፈጥሩት ሲሆን ሁለተኛው አይነት ደግሞ የኢቴን ይባላል። እሱ ደግሞ 2 ካርቦን ከ6 ሃይድሮጅን ጋር እንደዛ እያልን እንሄዳለን። እንግዲህ ወደ ፕሮፔን የሚባል አለ። ሴድ 3 ካርቦን እና 8 ሃይድሮጅን ይባል። ከዛ ቡቴን ይመጣል። ይሄ በሀገራችን ቡታጋዝ ብለን የምንለው። ቡቴን ደግሞ ሲመጣ 4 ካርቦን እና የሃይድሮጅኑ መጠን ደግሞ 10 ይሆናል ማለት ነው። ከዛ በኋላ እንግዲህ በዛ መጠንያን ሄክሴን እስከ ፔንቴን ድረስ እንሄዳለን ማለት ነው። ታዲያ በውህዱ ውስጥ ያለው ካርበን አነስተኛ መሆን የተፈጥሮ ጋዝ ሲቃጠል የሚለቀውን የካርበን ዳይኦክሳይድ መጠን በ30 በመቶ ያነሰ እንዲሆን ያደርገዋል። ይህ ዓለም የካርበን ልቀቷን ለመቀነስ በምታደርገው ከፍተኛ ርብርብ ውስጥ ወደ ታዳሽ ኃይል መሸጋገሪያ ተደርጎ እንዲወሰድ አድርጎታል። ለዚህ ማሳያ የሚሆነው በአውሮፓውያኑ 2024 የተፈጥሮ ጋዝ ፍላጎት ከየትኛውም የተፈጥሮ ነዳጅ በላይ በ2.7 በመቶ ማደጉ ሲሆን ይህም የጥቅል ፍላጎት እድገቱን 40 በመቶ እንደሚሸፍን የዓለም አቀፉ ኢነርጂ መረጃ ያመለክታል። ዛሬ በዚህ ስፍራ 1000 ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ፣ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30% ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90% ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን ተግባር ላይ የሚውሉበት መንገድም የተፈጥሮ ጋዝን በተወሰነ መልኩ ይለየዋል። እንደ ቤንዚን፣ ኬሮሲንና ናፍጣ ያሉት የድፍድፍ ነዳጅ ውጤቶች በትራንስፖርት ኢንዱስትሪዎችና ኤሌክትሪክ ማመንጨት ውስጥ በስፋት ጥቅም ላይ ይውላሉ። የድንጋይ ከሰልም በዋናነት ኤሌክትሪክ ኃይል ለማመንጨትና በፋብሪካዎች ውስጥ ብረት ለማቅለጥ ያገለግላል። የተፈጥሮ ጋዝ በአንጻሩ ህንፃዎችን ለማሞቅና ምግብ ለማብሰል ሲውል የኤሌክትሪክ ኃይል በማመንጨት እንዲሁም በኢንዱስትሪዎች እንቅስቃሴ ውስጥ በስፋት ጥቅም ላይ ይውላል። ከዚህ ባሻገር የተፈጥሮ ጋዝ ለፕላስቲክ፣ ልዩ ልዩ ኬሚካል ምርቶችና ለአፈር ማዳበሪያ ምርትም ዋነኛ ጥሬ ዕቃ ነው። ይህ የሚና መለያየት በተለያዩ ምክንያቶች የመጣ ነው። የተፈጥሮ ጋዝ ስሙ እንደሚገልጸው የጋዝ ይዘት ያለውና ክብደቱም ከአየር እንኳን ያነሰ ቀለምም ሆነ ሽታ የሌለው ነው። ጥቅም ላይ ሲውል ታዲያ በከፍተኛ የአየር ግፊት እንዲታመቅ በማድረግ አሊያም ከዜሮ በታች በ162 ዲግሪ ሴንቲግሬድ አቀዝቅዞ ወደ ፈሳሽነት በመለወጥ ነው። የተፈጥሮ ጋዝ ታዲያ በውስጡ ያለው የኃይል ጥግግት ወይም ዴንሲቲ አነስተኛ የሚባል ነው። ይህም ማለት ተመሳሳይ አቅም ባለው ማስቀመጫ የተቀመጠ ሌላ ነዳጅ የሚሰጠው የኃይል መጠን ከተፈጥሮ ጋዝ ከፍ ያለ ነው። በዚህ ሳቢያ ሰፋ ያለ ቦታ እንደመፈለጉ
በተሽከርካሪዎች ዘንድ የነዳጅን ያህል ጥቅም ላይ ሲውል አይታይም። ከዚህም ባሻገር ለተፈጥሮ ጋዝ ተሽከርካሪዎች የሚያስፈልገው የኃይል አቅርቦት መሰረተ ልማት በበርካታ ሀገራት ዘንድ በአግባቡ የተሟላ አይደለም። የፊውቸር ማርኬት ኢንሳይት ምልከታ እንደሚያሳየው ዓለም አቀፉ የተፈጥሮ ጋዝ ተሽከርካሪዎች ገበያ ባለንበት አውሮፓውያኑ 2025 $13.5 ቢሊዮን እንደሚደርስ ነው። በመላው ዓለም የሚንቀሳቀሱ የተፈጥሮ ጋዝ ተሽከርካሪዎች ቁጥርም በ2024 28 ሚሊዮን ገደማ እንደነበር የአሜሪካኑ ኢብስኮ መረጃ አገልግሎት ይጠቁማል። ታዲያ ለተፈጥሮ ጋዝ ተሽከርካሪዎች ያለው ፍላጎት ከዓመት ዓመት እድገትን እያሳየ ነው። የፊውቸር ማርኬት ትንበያ እንደሚያሳየውም የተፈጥሮ ጋዝ ተሽከርካሪዎች ገበያ በአውሮፓውያኑ 2035 $35 ቢሊዮን እንደሚሻገር ነው። ይህም አሁን ካለው በእጥፍ ገደማ ያድጋል እንደማለት ነው። የተፈጥሮ ጋዝ ተሽከርካሪዎችን በማበረታታት ረገድ ፓኪስታን፣ ቻይና እና ኢራን በቀዳሚነት የሚቀመጡ አገራት ናቸው። ከቀዳሚ የተፈጥሮ ጋዝ አምራቾች መካከል የሆነችው ኢራን ለብቻዋ ባለፈው አንድ ዓመት ጊዜ ውስጥ ወደ 350 ሺህ ያህል የተፈጥሮ ጋዝ ተሽከርካሪዎችን አምርታለች፣ አሊያም የነዳጅ ተሽከርካሪዎችን ወደ ተፈጥሮ ጋዝ ለውጣለች። ኢትዮጵያ የተፈጥሮ ጋዝ ማምረት መጀመሯን ተከትሎ በዚህ የሚሰሩ ተሽከርካሪዎችን ወደሚያበረታቱ አገራት ጎራ ተቀላቅላለች። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። ከዚህ ከፊት ለፊት የምታዩቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋር ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ። እንደ ኢትዮጵያ ሁሉ ከውጭ በሚመጣ የነዳጅ ምርት ላይ ያላትን ጥገኝነት ለመቀነስ ፊቷን ወደ ተፈጥሮ ጋዝ ያዞረችው ፓኪስታን ከ30 ዓመታት በፊት ነበር የተፈጥሮ ጋዝ ተሽከርካሪዎችን የሚያበረታታ ፖሊሲ ያወጣችው። ታዲያ በአውሮፓውያኑ 1999 50 ሺህ ገደማ የነበረው የተፈጥሮ ጋዝ ተሽከርካሪዎች መጠን አሁን ላይ 4 ሚሊዮንን ተሻግሯል። ይህም 80 በመቶ የሚሆኑ የተሽከርካሪዎችን ድርሻ ይወስዳል። የተፈጥሮ ጋዝ በኢትዮጵያ የሚጫወተው ሚና ከኃይል አቅርቦትና ትራንስፖርት ዘርፍም የተሻገረ ነው። በሀገራዊ ግብርና ብሎም የኢንዱስትሪ እንቅስቃሴ ውስጥ በተለይም ሁለቱን ዘርፎች በሚያስተሳስረው የአፈር ማዳበሪያ ምርት ላይ ባለፉት 4 ዓመታት የአፈር ማዳበሪያ ዋጋ በዓለም አቀፍ ደረጃ ፍጹም ማሻቀቡን ተከትሎ ኢትዮጵያ ለዚህ ምርት ግዢ በየዓመቱ ከ$1 ቢሊዮን በላይ እስከ ማውጣት ደርሳለች። ከከፍተኛ ውጭ ምንዛሬ ባለፈም ጭማሪው ለአርሶ አደሩ ከፍተኛ ራስ ምታት ሆኖ ቆይቷል። ይህን ችግር በመሰረታዊነት ለመፍታት ከሚያግዙ ሀብቶች መካከል በቀዳሚነት ይጠቀሳል የተፈጥሮ ጋዝ። በኢትዮጵያም ሆነ በመላው ዓለም በናይትሮጅን ላይ የተመሰረቱ የአፈር ማዳበሪያዎች በምርት ስፋት ከፊት ይቀመጣሉ። እነዚህ ማዳበሪያዎች ከባቢ አየር ላይ የሚገኝ ናይትሮጅንን በተፈጥሮ ጋዙ ውስጥ ከሚያገኙት ሃይድሮጅን ጋር በከፍተኛ ሙቀትና ግፊት በማዋሃድ የሚገኘውን ኒሞኒያ የተባለ ከናይትሪክ አሲድ አሊያም ከፈሳሽ ካርበን ዳይኦክሳይድ ጋር በማቀላቀል አሞኒየም ናይትሬት ወይም ዩሪያ የተሰኘውን የአፈር ማዳበሪያ ይሰጠናል። ሁለቱ ምርቶች በውሃ አማካኝነት በማቀላቀል ደግሞ ዩሪያ አሞኒየም ናይትሬት ወይም ኡኒን ይሰጡናል። የተፈጥሮ ጋዝ በአሞኒያ ምርት ውስጥ እንደ ዋነኛ ጥሬ ዕቃ ከማገልገሉም በላይ ንጥረ ነገሮቹን ለማዋሃድና ማዳበሪያውን ለማምረት የሚያስፈልገው ከ70 እስከ 80 በመቶ የሚሆነውን ኃይል ያቀርባል። ለዚህም ነው ከ70 እስከ 90 በመቶ የሚሆነው የአፈር ማዳበሪያ ምርት ወጪ ከተፈጥሮ ጋዝ ጋር በተያያዘ መሆኑ። የኦጋዴኑ የተፈጥሮ ጋዝ ማምረቻ ሲመረቅ እንደተነገረው ታዲያ ይህ የተፈጥሮ ጋዝ ምርት በ$2.5 ቢሊዮን ወጪ ከሚገነባው የማዳበሪያ ፋብሪካ ጋር
የግብዓት አቅርቦት ትስስር እንደሚፈጥር ነው። በሁለተኛው ምዕራፍ በዛሬው ዕለት ከኦጋዴን ሰርጥ የምናወጣውን ተፈጥሮ ጋዝና ድፍድፍ ነዳጅ የሚያቀነባብሩ 4 ሜጋ ፕሮጀክቶች ለፕሮጀክቶቹ የሚያስፈልጉ የኃይል መንገድና ሌሎች መሰረተ ልማቶችን ጨምሮ እስከ 10 ቢሊዮን ዶላር ኢንቨስትመንት ወጪ የሚጠይቁ ፕሮጀክቶች ግንባታ ተጀምረዋል። ጎዴ ላይ የተጀመሩት በአመት 3 ሚሊዮን ሜትሪክ ቶን የሚያመርተው ይህም ለሀገራችን በአሁኑ ወቅት የሚውለውን ፍጆታ 3 እጥፍ የሚያክል ዩሪያ ማዳበሪያ የሚያቀነባብረው ዳንጎቴ ጎዴ ማዳበሪያ ፋብሪካ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሪ የሚያስቀሩ ናቸው። የብሎክቼን ቴክኖሎጂን በመጠቀም እንደ ቢትኮይን ያሉ የምናባዊ ገንዘብ ወይም ክሪፕቶ ከረንሲዎች ከላኪ ወደ ተቀባይ ሲዘዋወሩ በሰርቨሮች አማካኝነት ተሰልቶ የሚሰጥ ማረጋገጫን ይፈልጋሉ። ለዚህ አገልግሎት የሰርቨሮቹ ባለቤቶች አዳዲስ ክሪፕቶ ከረንሲዎች ታትመው ይከፈሏቸዋል። ይህ ዳታ ማይኒንግ ተብሎ የሚጠራው ስራ በኢትዮጵያ ባለፉት 3 እና 4 ዓመታት ውስጥ በፍጥነት እየተስፋፋ ይገኛል። በስራው ውስጥ ያሉ ተቋማት ለሚያገኙት የኤሌክትሪክ ኃይል አገልግሎት በውጭ ምንዛሬ ክፍያን የሚፈጽሙ ሲሆን ይህም ተጠቃሽ የውጭ ምንዛሬ ምንጭ እየሆነ ይገኛል። ሆኖም ይህ የዳታ ማይኒንግ ስራ ከፍተኛ ኃይል ፍጆታን ይጠይቃል። የኢትዮጵያ ኤነርጂ ዳሰሳ እንደሚያመላክተውም ክሪፕቶ ማይኒንግ ባለንበት አውሮፓውያኑ 2025 ከአጠቃላይ ኤሌክትሪክ ኃይል 30 በመቶውን የኃይል ፍጆታ እንደሚሸፍን ነው። ይህ እያደገ ያለ ፍላጎትን በተሻለ ለማሟላት ያግዝ ዘንድ የተፈጥሮ ጋዝን በመጠቀም የሚገኘው የኤሌክትሪክ ኃይል ሚናው ትልቅ እንደሚሆን ይጠበቃል። ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብዓቱ ጋዝ ነው። በየዓመቱ ከውጭ ለሚገኝ ኃይል አማራጭ ብሎም ሌሎች ተያያዥ መሰረታዊ ምርቶች በውጭ ምንዛሬ የሚወጣውን ከፍተኛ ወጪ በመቀነስ ለሌሎች የመሰረተ ልማት ተግባራት ላይ እንድታውል የተፈጥሮ ጋዝን ለገበያ በማቅረብ ተጨማሪ ገቢ እንድታገኝ እድል በርን ይከፍትላታል።